ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ? ሰላም ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ለማን ነው የሚሆነው? መኖሪያ ቤት ገዥ ለሆኑ እህት ወንድሞች ያለቀለት የሚያምር ዘናጭ ቤት ገዝተው ለመኖር ላሰቡ እህት ወንድሞች ለነሱ ይሆናል የዛሬው ቪዲዮ ማለት ነው። እናማ ሀገሩ የት ነው ካላችሁኝ ጊራና ከተማ ነው። ይታያችኋል ይሄ ቤት ማሻአላህ በጣም ትልቅዬ ቤት ነው። ሰፊ ቤት ነው። ከውስጡ ፕላስቲክ ኮርኒስ፣ ጅብሰም ቻክ፣ የውጩ ደግሞ እንደዚሁ እንደምታዩት የዙሪያ ፕላስቲክ ኮርኒስ ተሰርቷል። ውስጡ መብራቶችም ሁሉ ተገጣጥመውበታል። ቀሪዎችም ይኖራሉ። ውጩ ደግሞ ምን ይቀረዋል? ዘመን አመጣሹ ኳርትዝ የሚባለው ቀለም እሱ ይቀረዋል ማለት ነው። እናማ ይሄ ቤት ውጩ ይህንን ይመስላል። ማሻአላህ የተሟላ ዘመናዊ ሽንት ቤት አለው። ጭስ ቤት፣ እቃ ቤት ሁሉ በውጭ አለው። መብራቶቹ ደግሞ በዘመናዊ ሁኔታ ነው የተቀበሩት። ውጭ ይህንን ይመስላል። ውስጡ ደግሞ ምን እንደሚመስል ላሳያችሁ። ማሻአላህ እንደምታዩት ይሄን በሩ በሳሎኑ ዋና በር አለው። የሳሎኑ በተለምዶ ፍሬንች እየተባለ የሚጠራው ይሄ መሀል ላይ የሚታዩት እንቁ የሆነ ውብ በር አለው። በዚህ እንግዳ ሲመጣ በዚህ መግባት ይችላል ማለት ነው። ይታያችኋል። ኔክስት ደግሞ እልፍ ስንል ማሻአላህ ከፊት ለፊት እስከ ጀርባ ድረስ ቀጥ ብሎ የሚወጣ በር አለ ማለት ነው። ይታያችኋል። ማሻአላህ ይሄ አሁን የምገባበት ኮሊደር በመባል የሚታወቀው ቦታ ነው ማለት ነው። ማሻአላህ ማሻአላህ ይታያችኋል። ይሄን ኮሊደር ነው። ወደዚህ እጥፍ ስንል መኝታ ቤት አለ። ወደዚህ እጥፍ ስንል ሻወር አለ። እጥፍ ስንል ደግሞ ማሻአላህ የቤቱ አሰራር ዘመን ያለ ነው። የልጆች መኝታ ቤት አለ። በዚህ ብለን ደግሞ ወደዚህ እጥፍ ስንል ሳሎን የሚባለው አለ ማለት ነው። ከዛ ደግሞ ወደዚህ ስንል ሁለተኛው የልጆች መኝታ ቤት ይገኛል ማለት ነው። እቃ ቤት ምንድን ደግሞ ያልኳችሁ ማሻአላህ እዚህ እንደምታዩት ጭስ ቤት፣ ይሄንኛው ደግሞ እቃ ቤት አለው። ሽንት ቤት ደግሞ በስተወዳ በጎማ ሆኖ ቆንጆ ተደርጎ ዘመን ተደርጎ የተሰራ ሽንት ቤት አለው። ይህን ያክል ካሳየኋችሁ እንደምታዩት ማሻአላህ ማሻአላህ ይሄን ግድግዳው ጭቃ ልጥፍ ነበረ። በጅብሰም ነው እንደዚህ ውብ ተደርጎ እየተሰራው ማለት ነው። ማሻአላህ ይታያቸዋል። ይሄን ኮሊደር ነው። ያው እንደሚታወቀው ኮሊደር ወደ ቀኝም ወደ ግራም የምንገባበት ቦታ ነው ማለት ነው። ማሻአላህ ይሄን የኮሊደሩ ኮርኒስ ነው። ማሻአላህ መብራቶችም ተገጣጥሞበታል ብያችሁ ነበረ። ይሄ ስፖት ላይት ይባላሉ። መብራቶች ደግሞ አንሰዋል መጨመር አለበት ከተባለም በሚፈለገው ሁኔታ መጨመር ይቻላል ማለት ነው። ማሻአላህ ይሄንን እንደምታዩት ኮሊደሩ ነው የቤቱ ኮሊደር። ከዛ የመኝታ ቤት ኮርኒሱ ዲዛይን ምን እንደሚመስል አሳያችሁ። ማሻአላህ 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 ይሄው የመኝታ ቤቱ የኮርኒስ ዲዛይን ፕላስቲክ ኮርኒስ ነው የተሰራው። ማሻአላህ መብራቶቹም ስፖት ላይት፣ መሀል ደግሞ የሴንተሯ አለች። ከዛ ደግሞ የማይታይ ሲበራ ብቻ የሚያስታውቅ ሻዶ ላይት የሚባለው መብራት አለ። ኔክስት ደግሞ የሳሎኑን
የኮርኒስ ዲዛይን ላሳያችሁ። ማሻአላህ 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 ማሻአላህ። ማሻአላህ የሳሎኑ የኮርኒስ ዲዛይን ይህንን ይመስላል ማለት ነው። ማሻአላህ ከታች እንደምታያቸው ማብሪያ ማጥፊያ ሶኬቶቹ ግማሻቸውን ገጣጥመናቸዋል። ግማሾቹ ደግሞ ገና ስራውም ያለ ስላላለቀ ተገጣጥመው አላለቁም ማለት ነው። አሁን ደግሞ የልጆች መኝታ ቤት ኮርኒሷ ማሻአላህ ፕላስቲክ ነው እንደነገርኳችሁ። ኖርማል ልሙጥ ይታያቸዋል። ማሻአላህ ልሙጥ ቢሆንም የፕላስቲኩ ከለር የተቀላቀለ ስለሆነ እምር ፍክት ያለ ነው። ማሻአላህ ማሻአላህ ማሻአላህ። ከዛ እዚህ ላይ ደግሞ ማሻአላህ ይሄን የምታዩት መስተዋት ነው። ይሄ አራት ማዕዘን ፍሬም ያደረኩበት ይሄን መስተዋት ነው። ከስር ላይ ምን አለው ማሻአላህ ሙቅና ቀዝቃዛ የእጅ መታጠቢያው ውሃ ተቀብሮበታል። የእጅ መታጠቢያውን ሲንክ አምጥቶ ረክቦ ውሃው ጋራ ማያያዝ ነው የቀረው ማለት ነው። ማሻአላህ ይሄ ደግሞ ገባ ስንል ሻወር አለው። ሻወር ላይም ሻወር ቤትም እንደምታዩት ይሄን የሻወር መውሰጃው ውሃው የሚወጣበት ወንፊት መትከያ ነው። ኔክስት ደግሞ እዚህ ላይ ደግሞ ሙቅና ቀዝቃዛ ሻወር ማሽኑ ከላይ ተሰቅሎ ሙቅና ቀዝቃዛ ውሃ እንድንጠቀም የሚያደርገን የውሃ መስመር ዝርጋታ አብሮ ተከናውኗል፣ አብሮ ተሰርተዋል ማለት ነው። ማሻአላህ ማሻአላህ ማሻአላህ። እናማ ይህንን ውብ የሆነ ቤት መግዛት ለምትፈልጉ እህት ወንድሞች ለእናንተ ይሆናል የዛሬው ቪዲዮ ማለት ነው። ማሻአላህ። እስኪ በስተጀርባ ደግሞ የውጩ ምን ይመስላል አሳየን ማለታችሁ ስለማይቀር እሱንም ላሳያችሁ። እንደነገርኳችሁ ይሄ ጭስ ቤትና እቃ ማስቀመጫ ሰርቪስ ነው። ውስጥ ላይ ደግሞ በኤሌክትሪክ የሚሰራውን ምጣድ እዚህ ውስጥ አድርጎ ሁሉን ነገር ሰትሮ የሚይዝ ትልቅዬ ሰርቪስ አለው ማለት ነው። ማሻአላህ ቤቱ እንደምታዩት አሁን ወቅቱም ክረምት ስለሆነ ያለፈው ሳሮች አሉት። እነዚህ ሳሮቹ ሲነሳሱ ግቢው በጣም የሚያምር ግቢ ነው ማለት ነው። ይታያቸዋል። ይሄን በስተላይ በስተ ሰርቪሱ በኩል ያለው የቤቱ ክፍል ነው። በስከዚህኛው ደግሞ ማሻአላህ 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 በጣም ነው የሚያምረው። ይታያቸዋል። ውሃ ልኩም በቆንጆ ሁኔታ ነው የተሰራው። በሚያምር ሁኔታ ነው የተተኮሰው ማለት ነው። ማሻአላህ ግቢውን እንደምታዩት በፓፓዬ ውቧል። በፓፓዬ በሚባለው ፍራፍሬ ተክል አምሮ ተውቦ ይገኛል ማለት ነው። ማሻአላህ ማሻአላህ ማሻአላህ። ይሄው ቤቱ በጣም ነው የሚያምረው። ውጩም ውስጡም እለቅ ሲል በጣም ነው የሚያምረው። ይህንን ውብ ቤት ለመግዛት ሐሳቡ ሂሳቡ ሙራዱ ያላችሁ እህት ወንድሞች ካላችሁ በ09 10 33 64 09 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አለበለዚያም በ0921 37 77 0921 52 37 77 በመደወል አገልግሎቱን ማግኘት ትችላላችሁ። ማሻአላህ
ሲሚንቶው አገራረፉ በጣም በሚያምር ሁኔታ ነው ሌቭል ተደርጎ ብሎኬት ቤት ተመስሎ ተደርጎ ነው እየተገረፈው። ማሻአላህ ግርግዳው ውሃ ልኩ ይሄው ጥርት ጽድት ፍክት ባለ ሁኔታ ነው ተሰርቶ ያለቀው። እናማ ይህን ቤቱ እንዳያልፋችሁ መፍጠን አለባችሁ። ቦታው የት ነው? በድጋሚ ልንገራችሁ፣ ጊራና ከተማ መጋዘን ገንዳ ከመንገዱ ወደ ታች